ጸጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነትን ማብቃት ይኖርበታል የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሐሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዘዋል። ባለፈውም ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክብሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባውም። ሲባል ሰምቶ ነው። ይሄ ችግር ባለበት የተሟላ ሰላም ማምጣት የራሱ ውጣ ውረድ አለው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት
ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ለማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜያዊ እንዳለፈባቸው ያልተገነዘቡስ ወደ ለመሩት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያላችሁ። አንወያይ አላልንም። እንወያይ የሚባል ሐሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው? አለ እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ ከውይይት ባሻገር በደል አለብን። እንደ ህዝብ ተበድለናል። በሆነ ዘመን ያለ ስርዓት በድሎናል። ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላም ሆና ጸንታ እንድትኖር። የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በርክፍት ነው። ወያያለው ላለው ከመንግስት ጋር ችግር የለም። እኛ ዝግጁ ነን። ብዙዎቹም ይወያያሉ። ባይዘው ያውን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረው አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው። ኢህአፓ እኮ አይፈቅድለትም ኢትዮጵያ ውስጥ። እኛን የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል። ይሄን ደግሞ በመደመር በግልጽ እንዳስቀመጥ ነው። አንድ መምህር ተማሪዎቹን ሰብስቦ ፊኛ ላይ ስማችሁን ጻፉ አላቸው። ስማቸውን ከጻፉ በኋላ ፊኛውን ንፉት አላቸው። እሰሩ አላቸው። ልቀቁ አላቸው። ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፊኛ የለቀቀው ተማሪ የራሱ ስም ያለበትን ፊኛ ይያዛል። በርከት ያለ ሰው ነው። ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው፣ አንዱ ሲይዝ ስሙ አይደለም ሲለቀው፣ ሲጫጫሁ 5 ደቂቃ አንድም ሳላገኘም ስሙን። አሁን ደግሞ ረፉ አላቸው። ፊኛው ይለቀቃል። ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታገሰ የሚል ከሆነ ለስታቸው ስጣቸው፣ አትወርውረው አለ። ሁሉም ፊኛ ያዘ፣ ስም አነበበ፣ ለሚገባው ሰው ሰጠ። በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ። መደመር እንደሱ ነው። ስትተባበር ውስብስብ ችግሮች ይፈታሉ።
ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው አቶ ጌታቸው የሚሰሩት። ለዛ ነው። ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው። ዕውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የነሱ እሳቤ ከኛ ጋር ስለማይሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል ነው። ለግል አይደለም ጉዳዩ፣ ለግል ጥቅም አይደለም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓሙን ደርግ በሐሳብ ካልክ ክፍት ነው መድረኩ፣ ክልከላ የለም። የሚከለከል ፓርቲ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይንም የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ዩኤንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸው። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ ያረጀው ስለሆነ የደከምኩ ስለሆነ ደና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ
በእኔ እንሂድ ላሳይሽ ልክ አንበሳ ጋር ሲደርሱ ያውልሽ ይና አነጋግሪው ትላታለች አጋዘን አገር ሰላም ነው ብላ ልታናገር ሄደ ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች ግን አንድ ቀንዷ ይሰበራል መታ ቀበሮዋ ጋር አንቺ ጨካኝ ዋሾ አታለልሽኝ እንዴት ልታስበይኝ በተንኮል ታመጭኛለሽ አንበሳው እኮ ሲታገለኝ አንድ ቀንዴ ተሰበረ ታታለች ወይ አጋዘን ለካ እንደዚህ ሞኝ ነሽ እሱ እኮ ቀንሽ የሰበረው ንክስናው ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም ተሸውደሻል አለቻት ነው እንዴ ብላ ትጓጓች ስልጣን አጓጓል ሰውን እየገደለ ያለው ጉጉት ነው መቼም ተመልሳ ሄደች ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘማ አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይው ድጋሚ ሄጄ ጭራዬ ተቆረጠ አለቻት አንቺ አጋዘን ያምሻል ወይ ቅድም ለሚቀመጠው ነበረ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ ያስፈልግም ብሎ ነው አልገባሽም አለቻት አሁንም ስልጣን ያጓጓል ተመልሳ ሄደች እና ያዛት ገደላት ከገደላት በኋላ ቀበሮን ጠራና ሞታለች እዛ ድረስ ቢስክ መጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ ያጋዘና ራስ የለም አንቺ ቀበሮ ሌባ ሁሉን አስቀምጥሻል የት አለ ራሱ አላት ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው ያልገባው ጭንቅላት የሌለው ነው ማለት ነው ጊዜ የማያስተምረው ነው ማለት ነው ይሄ እንደተጠበቀ ሆኖ ሰላም ያስፈልጋል ላላችሁት ያስፈልጋል ከዚህ ቀደም ብያችኋለሁ አሁንም እስቲ 10 ሰው አይደለም አንድ ሰው አምጡ አነጋግራችሁ አምጡና እኛም ቢስል ጠይቁ እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው ግን እናንተም ካለ አምጡ እኛ የምንፈልገው ሰላም ነው ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል ራሱ ቃሉ ፕሪቶሪያን አውቀዋለሁ የተማርኩት እዛ ነበረ ግን ማቆ ከተማ መሆኑን ጠፍቶብኛል አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው ከጌታቸው ረዳ ጋር ነው ካሰፋ ብርሃ ጋር ነው ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ ሌሎች ሰዎች ይኖራሉ ዋናዎቹ ግን እነዚህ ናቸው ፈራሚዎቹ በእኛም ወገን ይታወቃሉ እነሱ ሲጠይቃቸው ያሉኝ ነገር አለ በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ እሺ ሰርዛለው ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ ህጋዊ መንግስት አይደለም ምክር ቤቱ ይበተን ህጋዊ ምክር ቤት አይደለም ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ ማለት ትራንዚሽናል ገቨርንመንት ይቋቋም ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ
የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ በቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌደራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌደራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌደራል ይመለከታል ይላል ህገ መንግስቱ። አልቀየርነውም ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል የምፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እቺኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም።
በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌደራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀምር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ የትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር አጠቁን። 2-3 ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣን። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለው ቢቆጠር ያለ ያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምጽ ሰጥቶ ከመረጠኝ በኋላ በ2 ወር 3 ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ። እና ሰላም ያስፈልጋል። የጥይት ድምጽ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዱ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ኢትስ ቱ ሌት ባይ ዘ ዌይ የኢትዮጵያን መንግስት በኃይል ኢትስ ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ
በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይሄ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6 ሰዓት እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተከደ ሁል ጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 100 ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡ ግን ይቸገራል እና እንደዛ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል።